ናቲ አፈንስከ አንቺኛዋ ደግሞ ከዚህ በኋላ ቀንሽን ወደ ኋላ ቁጠሪ። ይሄ ሁላ ነገር ስታደርጊ እኔ ቆሜ ልሞች? እኔ እናቴ ማንንም ሊያስቆመኝ አይችልም። እኔ ግን አስቆማለሁ። ሞክረኝና ሚደርስብህን ታያለህ። ከማን ጋር እየተሳፈት መሆኑ ያልገባህ መሰለኝ። ያልገባህ ካንተ ነህ። ከኔ ጋር ይቅርብህ፣ እያስጠነቀቅኩ ነው። በጣም ጥሩ። አንድ ብቻ ፍሬስ አገኝ። ኢንስፔክተር፣ በእኔና በጠላቶች መሀል የገባ ከጠላቶች አንዱ ይሆናል። የናቲ ጠላት መሆን ደግሞ እንዲህ እንዳሰብኩ ቀላል አይደለም። እኔ ሲፈጥረኝ ቀላል ነገር አይመቸኝም። ከዚህ በኋላ ከጠላቶች አንዱ አድርገህ አስበኝ። አስብበት። ተንበርክከህ ከታስተኛ ምርሃለሁ። ቀልደኛ እንደሆን ካልነገሩኝም ነበር። ከማን ጋር ልትሳፈጥ ካላወቅም አሁን እዚሁ ጉሮሮን ሳልበጥስ ልጥፋ። ከዚህ ተውቃላ ብዜ ይሁንም አገኛል። በፈለግከው ጊዜ በፈለግከው ቦታ ጥረኝ። የእናቴ ልጅ ሰላም ወንዴ ሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ዜማ ክፍል 67 ይዤላችሁ መጥቻለሁኝ። ባለፈው ክፍል እንደተመለከት ነው እንግዲህ ናቲ ልዑልን ለማገት ሲሄዱ ናቲ በመሀላቸው ገብቶ አስደንግጧቸው ነበረ። ዛሬ ምን ተፈጠረ የሚለውን አብረን የምናየው ይሆናል። ውድ ቤተሰቦች ሲለው ጠይቋቸው ነበረ እና ነው እንጂ አድርጉት፣ በአንተ ግን በጣም ነው የማፍረው፣ እንዴት እንደዚህ ታደርጋለህ ኢንስፔክተር ቃልአብ ሲልም ናቲ ይጠይቀዋል። አንተን የማን ስለሆንክ ስለማታውቅ ነው እንጂ የእጅህን እሰጥሃለሁ። ስለ አንተ ብዙ ሰምቻለሁ። የህግ ሰው ሆነህ ግን ወንጀለኛ የምትተባበር አንተ ሆደ አደርና ሲለም ይጠይቀው። አንተ ስለኔ ነው ወይ የምታወራ ሲልም ቃል በቃል ሁለቶች ይመላለሳሉ። ሁልህ አንተየው ደግሞ የሰላም እንቅልፍ አይኖርህም። አንተን እዚሁ መግደል ግን የአንድ ደቂቃ ስራ ነው። ግን አልገልህም፣ በቁመናህ ነው የምሰጥህ የስራህን ሲልም ናቲ መልሶታል። አፍህን ዝጋ፣ አትናገረኝ ሲልም በድጋሚ ማስጠንቀቂያ ይሰጠዋል። ደግሞ በድጋሚ ወደ ኋላ እድሜሽን ቁጥሪ ሲልም እድልን ይጠይቃታል። ሁሉ ስተምታደርግ እኔ ቁሜ ነው ወይስ ሞቼ ነው ሲልም ቃልአብ ይጠይቀዋል። እኔ ናቲ ማንም ሊያስቆመኝ አይችልም ሲለውም እኔ ግን አስቆምሃለሁ ሲል ቃልአብ ይከራከረዋል። እናም ሁለቶችን ይዘዋቸው ወደ ቃልአብን ይዘውት ይሄዳሉ። ናቲም ተረጋጋ ሲል ወንድሙ ያረጋገዋል። ከኔ ጋር ግብግብ ይቅርብህ እያስጠነቀቅኩ ነው ሲለውም በጣም ጥሩ ቃልአብም በጣም ጥሩ እንታያለን ሲልም ሞክረው ከጠላቶች መካከል የገባው ቀላሉ አልተውም ሲል ናቲ ይመልስለታል። እዚህ ብታስብበት ይሻልሃል ሲለውም ተንበርክከህ ይቅርታ እንድትለይ ነው ማደርግ ሲልም ቃልአብ ይመልስለታል። ቀልደኛ እንደሆን ግን አልሰማውም አልነገሩኝም ነበር ሲልም ናቲ ይመልስለታል። አንተ ከማን ጋር እንደተጋፈጥ ግን አላወቅህም ሲልም ቃልአብ ይመልስለታል። አሁን ከዚህ ጉሮሮህን ሳልበጥስልህ ሲልም ናቲ በድጋሜ ለጠየቀው ቃል ይመልስለታል። በፈለከው ጊዜ በፈለከው ቦታ በፈለከው አለው ጥረኝ ሲልም ናቲ ይመልስለታል። ወንድሙም ተረጋጋ ናፍቀኸኛል እኮ ሲልም
በድጋሚ ተረጋግተው ለመተቃቀፍ ይሞክራሉ። አቤኒም በጭራሽ እንዳትረቂኝ እያለ የዜማዊን ያስጠነቅቃታል። እኔ በጭራሽ አርቅህም እንዳትረቂኛው የኔ እናት ሲልም ይጠይቃታል። እሷም ኧረ እኔ በጭራሽ አርቅህም ከዚህ በኋላ እያለም ትንላታል። ናቴን ግን ይበለው እያለም እሱ በእሱ ጣጣ ነው እዚህ ድረስ የደረስ ነው፣ ይህም የመጣብን በእሱ ነው ሲል ናቴን እንትን ይለዋል። አይ ይቅር ብለን ብናልፈው ይሻላል፣ ቢሆንም ግን ወንድሙ እኔን አትርፎኛል፣ ስለዚህ ይቅር ብለን ብናልፈው ነው የሚሻል ስትልም ዜማዊ ላቤኒ ትመልስለታለች። ለዚህ እኮ ነው የምወድሽ ብሎ እሱ እቅፍ ያደርጋታል። ቃላብ ግን የተጠብሶ ነው ስትልም አቤኒን ትጠይቀዋለች። ግን ደህና ነህ ግን ስለምን ትጠይቀዋለች። አሁንም እኮ እሱ በእኛ ምክንያት እኮ ችግር ውስጥ ገብቷል ስትልን ጠይቃት። እኔ ግን የሆነ ነገሩ አልተዋጠልኝም እያለ ይጠይቃታል። እኔ እንጃ ያላወቅነው ነገር ግን አለ ሲላትም አልገባኝም፣ ዜማዊ እሱ ሰውዬ የሆነ ነገር አለበት፣ የሆነ ነገር ደብቆናል ሲላት ምን ደብቀናል ብለህ ነው ስትልም ትላለች። ግን እኔ ጥሩ ስሜት እየተሰማኝ አይደለም፣ የሆነ ነገር ግን አለ ሲልም እየደጋገመ ይጠይቃታል። መስሎህ ነው ስትለም አይ አልመሰለኝም፣ ግን ለወደፊት እናያለን ያለም መልሰላት። እድል አቤኒና እድል ኢዛና እና ቃላብ እና አራቶች ሆነው ስለቅዳቸው ምንድነው ያቀድኸው ነገርን እንጂ ቃላብ እያሉ ስለቅዳቸውም የታል ያኛው ይምጣና እነግራቸዋለሁ። እናም ደግሞ አንድ ቦታ እንቀመጥ፣ የምነግራችሁም ሰዓቱ ደርሷል፣ አሁን እነግራቸዋለሁ ሲል ይመልስላቸዋል። እናም እነሱ በጉጉት እየጠበቁ ነው ለወደፊት እቅዳቸው ናቴን እንዴት እንደሚያጠምዱ የሚያስቡበት እቅድ። ናቴ አናቅድም እነሱ ያቅዳሉ እኛ እንተገብራለን እና ያሉት ማለት ነው። አቤኒም እኛ ኢዛናም እኛ ምናቅደው እንኳ ቀድሞ ያውቃል ሲልም ቃላብ እንዴት ነው እንደዛ ሊሆን ይችላል ጠንቋይ ነው እንዴ ልጁ ሲልም ተናግሮ ነበር ማለት ነው። እንደዛ ብለው ጠንቋይም በላይ ሲልም አቤኒ ኢዛናም መልሶለታል።